መነሻ አድርገን የምንመለከተው መዝሙር 36 በቅንፍ 37 ቁጥር 5 ላይ ያለውን ኃይለ ቃል ይሆናል። ኃይለ ቃሉን ስንመለከተው መንገድህን ለእግዚአብሔር አደራ ስጥ ነው የሚለው እና እንግዲህ ዛሬ ሁላችን የምንማርበት የትምህርታችን መነሻ አድርገን ይህንን ኃይለ ቃል ነውና እግዚአብሔር የፈቀደውን ያህል እንማማራለን። እንግዲህ ሁሉ ነገር ከእግዚአብሔር ነው። መንገድህን ለእግዚአብሔር አደራ ስጥ ይላል። በእርሱም ደግሞ እመንበት፣ በእግዚአብሔር ታመን፣ እግዚአብሔርም ደግሞ ሁሉን ነገር ያደርግልሃል፣ ይረዳሃል ይላል። ጽድቅህን እንደ ብርሃን ፍርድህንም እንደ ንጋት ያደርግልሃል። ስለዚህ ለአምላክህ ለእግዚአብሔር ተገዛ፣ አምላክህን እግዚአብሔርንም ተስፋ አድርገው ይላል። አዎ አባቶቻችንን እግዚአብሔር አምላካችን መንገዳቸውን ያቀናላቸው፣ በሕይወት መንገድ የመራቸው አደራቸውን ለእሱ ሰጥተው ነው። መንገዳቸውን ለእሱ ሰጥተው ነው። እንግዲህ መንገድ ሲባል በስጋ የምናደርገው ነገር ሁሉ አይደለም። አዎ በስጋችን ከሀገር ወደ ሀገር እንፈልሳለን፣ እንነጉዳለን፣ እንሄዳለን። ያም ደግሞ ሲሆን እሱን ተስፋ አድርገን እሱን ስንቅ አድርገን ከአውሬው እንዲያድነን ከማዕበሉም እንዲጠብቀን ከጦርነቱ እንዲሰውረን መቼም መንገደኛ የማይገጥመው የለምና በሕይወተ ሥጋ ሳለን መንገድ ስንገባ እግዚአብሔርን እንማጸነዋለን። ያው መቼም ሰው እግዚአብሔርን የሚያስበው ችግር ላይ ሲደርስ ነው። እንግዲህ መቼም ሲጨንቀው ነው የሚያስበውና እንደዚህ በዚህ ዓለም ስንንቀሳቀስ ችግር የመጣለት የምናስበው እሱን ነው። አውጣኝ አውጣኝ፣ አድነኝ አድነኝ እያል እንማጽነዋለን። ይሄ መልካም ነው። እንግዲህ መንገድህን ለእግዚአብሔር አደራ ስጥ ሲባል መንገድ የእግር መንገድ ብቻ ሳይሆን የህሊና መንገድ አለ ማለት ይህም የሐሳብ መንገድ ማለት ነው። በሐሳባችን ሌትም ቀንም እኛ መንገደኞች ነን። ተኝተንም መንገደኛ ነን፣ ቁመንም መንገደኛ ነን እና የእግር ጉዞአችንን ብቻ ሳይሆን ለወደፊት ያለው ለሕይወታችን የምናስበው ነገር ሁሉ በህሊናችን የሚመላለሰው ሁሉ እሱ ጎዳና ነው፣ መንገድ ነው እና ይህንን ሐሳብህን ሁሉ መንገድህን ሁሉ ለእግዚአብሔር አደራ ስጥ ይላል ነቢየ እግዚአብሔር ቅዱስ ዳዊት። ሰው መቼም ከእግዚአብሔር ጋር መኖር ካልቻለ ራሱን መምራት ራሱን ማኖር አይቻለውም። ከእግዚአብሔር ጋር መኖር ካልተቻለ ያው ለመከራ መጋለጥ ነው፣ ለስደት፣ ለረሃብ፣ ለደዌ መጋለጥ ነው። የመናፍስት የአጋንንት መጫወቻ መሆን ነው። አጋንንትም መናፍስትም ቢሆኑ ሰውን መሳሪያ አድርገው የሚጫወቱበት ሰው ከእግዚአብሔር ርቆ እግዚአብሔርም ሰውን ተለይቶት እርቃኑን ያገኙት ዕለት ያን ጊዜ አጋንንት ይሰፍርበታል፣ የራሳቸውን ተልእኮ ይፈጽሙበታል እና ከእግዚአብሔር ጋር ለመኖር በመጀመሪያ ሰው ራሱን ቅዱስ ያደረገ እንደሆነ ነው። እግዚአብሔር አምላካችን ለአባቶቻችን እንዳስተማረው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። አዎ እኛ ቅዱሳን ስንሆን ለአምላካችን ለእግዚአብሔር ለባህሪው ተስማሚዎች እንሆናለን። እሱ በባህሪው ቅዱስ ነው፣ ንጹሕም ነው፣ ክፋት ተንኮል የሌለበት ቸርና የዋህ መሐሪና ይቅር ባይ ነው። ባህሪው ይሄ ነው። በባህሪው ፍቅር ነው። እኛም ፍቅር ስንሆን፣ ቅዱሳን ስንሆን፣ የዋሃን ስንሆን፣ ገሮች ስንሆን፣ ርኅሩኆች ስንሆን
ለባህሪው የተመቸን ስንሆን ከኛ አይርቅም አያርቀንም። እንግዲህ ከባህሪው ወጣ ስንል ባህሪያችን ሲቀየር ዓለምን ስንመስል ኃላፊ ነገር ሲማርከን በከንቱ ነገር ላይ ተስበን ከንቱ ነገር ተመኝተን የማይገባ ነገር ሰርተን የተገኘለት ያን ጊዜ አምላካችን እግዚአብሔር ለባህሪው ተስማሚ ሆነን ሳንገኝ የቀረለት ይተወናል። እንግዲህ ያ ነው እንግዲህ መከራ ሁኖ አየሩ መጥፎ ሁኖ እኛን የሚያስጨንቀንና ጉዳት ላይ የሚጥለን ያ ነው። አሁን እንደምትመለከቱት እንደምታዩትም ዓለም በጠቅላላው ከእግዚአብሔር ባህሪ ወጣ ብላ በራሷ ባህሪ ነው ያለችው። ይህ ማለት እንግዲህ ከንቱ ነገር ጋር እያሰበች ከንቱን እያሰበች ይቅርታ የላት፣ ምሕረት የላት፣ ቸርነት የላት፣ ንጽሕና የላት፣ ቅድስና የላት፣ እውነት የላት፣ እምነት የላት፣ በቃ ፍቅር የላት፣ ሰላም የላት፣ ሁሉን አጣች። የእግዚአብሔር ገንዘብ የሆነውን ሁሉን አንጠፍጥፋ ጣለችው፣ አጣችው። አሁን ከማን ጋር ነው ያለችው? ከጥላቷ ጋር ተባብራ ነው ያለችው። ጥላቷም ዲያብሎስ ነው። ቀድሞ አዳምና ሔዋንን ከገነት ያስወጣ 5500 ዘመን ሲቀጣቅጣቸው ሲገዛቸው የነበሩ ዲያብሎስን አሁንም ያን ተከተላ እሱን መስላ የእሱን ተልእኮ እየፈጸመች ነው የምትገኘው አለ። ታዲያ በዚህ ጊዜ እግዚአብሔርን ጥግ ያላደረገ ሰው ለመከራው ምን ይሆናል? ተጋላጭ ይሆናል። እና እንግዲህ ሐሳባችንን ሁሉ ስራችንን ሁሉ መንገዳችንን ሁሉ ጠቅላላ ለእግዚአብሔር አደራ እንድንሰጥ ይሄ ቃል ዛሬ ሁላችን ያስተምረናል። እግዚአብሔር እኛ በቅድስናና በፍጹም እምነት በእውነተኝነት ከተገኘን ስራችን ሁሉ የሚሰራልን የሚያቃናልን የሚያከናውንልን እግዚአብሔር ነው። እኛ በራሳችን ምንም አይነት ስራ መስራት አይቻለንም ኃጢአት ካልሆነ በስተቀር። ኃጢአትን ያለ እግዚአብሔር አጋዥነት ልንሰራ እንችላለን። እርሱንም ቢሆን ብቻችን አንሰራውም። ኃጢአት እንድንሰራ የሚጎተጉተን አቅም የሚሆነን ኃይል የሚሆነን ሁልጊዜ ለክፋት የተፋጠን እንድንሆን የሚያደርገንም የክፋት ባለቤት ዲያብሎስ ነው። አያችሁት? እንግዲህ የክፋት ባለቤት ዲያብሎስ ዛሬ ሁሉን ሰው ተቆጣጥሮት እያሰራው ያለ እያስፈጸመው ያለው ክፋትን፣ ተንኮልን፣ ጥላቻን ነው፣ ዘረኝነትን ነው፣ ቅናትን፣ ምቀኝነትን ነው። የሚያልፍ የሚጠፋ ነገርን ማስወደድ ነው። ሱስን ነው የሚያስለምደው የሚያስተምረው። አሁን ዓለም በዚህ ነው ተጠምዳ ያለችው እና እግዚአብሔር ከኛ ጋር ከሆነ እሱ ቅዱስ ነውና እኛም ቅዱሳን ስንሆን፣ እሱ ንጹሕ ነውና እኛም ንጹሕ ስንሆን፣ እሱ ታማኝ እንደሆነ ሁሉ እኛም ታማኝ ስንሆን፣ ያን ጊዜ ለባህሪው ተስማሚ ሆነን ሲያገኘን በእኛ አድሮ የእኛን ስራ የሚሰራው ማን ነው? እግዚአብሔር ነው። እኛ ለኑሯችን ማለት ለስጋችንም ለመንፈሳዊ ሕይወታችንም የምንሰራውን ስራ ሁሉ እግዚአብሔር ከኛ ጋር ሲሆን ምን ይሆናል? ኃይሉን ይሰጠናል፣ ጥበቡን ይገልጥልናል፣ እናስተውላለን። በቃ እግዚአብሔር ከእሱ ጋር የሆነ ሰው እንደዚህ ያለ ባለጸጋ የለም። በዚህ ዓለም ትልቁ ድህነት እግዚአብሔርን ያጣ ሰው ብቻ ነው። ሰው እግዚአብሔርን ካጣ ፍጹም ድሃ ማለት ይሄ ነው። ከእግዚአብሔር ጋር የሚኖር ሰው ድሃ አይባልም። አያችሁ፣ የባለጸጋን ልጅ ድሃ ነው ብለው አያስቡትም። አባቱ ባለጸጋ ከሆነ ያ የአባቱ ሁሉ የሱ ነው። ስለዚህ የባለጸጋ ልጅ ባለጸጋ ነው፣ ድሃ ነው ተብሎ አይታሰብም። ስለዚህ እኛ ደግሞ የእግዚአብሔር ልጆች ሁነን ከተገኘን እግዚአብሔር የሁሉ ባለቤት ነው፣ ሁሉን ይሰጣል። በእርሱ ዘንድ የሌለ ነገር የለም። አያችሁ፣ በእርሱ ዘንድ የሌለ ነገር የለም። ያውም ደግሞ ይሰጠዋል፣ አይጎልም። አያችሁ፣ ያ መዝገቡ ፈጽሞ አይጎልም። የሞላው የተረፈው አምላክ ነው። ይህ ዓለም እንኳ ሲያልፍ ተርፎ የሚቀር ነው ገንዘቡ። ተበልቶ የሚያልቅ ገንዘብ አይደለም ያለው እግዚአብሔር። ስለዚህ እኛ የባለጸጋ ልጆች ነን። የባለጸጋ ልጆች እስከሆን ድረስ ደግሞ ድሆች አይደለንም። እንግዲህ ድሃ ማለት
እግዚአብሔር የሌለው እግዚአብሔር የተለየው የእግዚአብሔር ልጅ ያልሆነ ከእግዚአብሔር ፈቃድ ወጥቶ በራሱ ፈቃድ የሚሄድ በዲያብሎስ ፈቃድ እየተመራ የሚኖር ድሃ ይህ ነው። በዚህ ዓለም መከራ ሲመጣ የሚያድን ጠባቂ እግዚአብሔር የለው። በወዳኛው ዓለም ደግሞ ወደ መንግሥተ እግዚአብሔር የሚያስገባ ምግባር የለው። ለዘላለም ክብሩን አጥቶ ማዕረጉን ተነስቶ በገሃነም ሲቀጣ የሚኖር ዲያብሎስን ተከትሎ ይሄዳል። ይኸው አሁን እንኳን መላእክትንና ዲያብሎስን ስናያቸው መላእክት በልብስ ተውበው አምረው ነው የምናያቸው። ዲያብሎስ ግን ጸጋውን ማጣቱን የምናየው እርቃኑን ተገፎ ነው። መልኩን አቶ ውበቱን አቶ አስፈሪ አስደንጋጭ ሆኖ ነው የምናየው እና ከእግዚአብሔር የተለየ ሁሉ ይሄንን እርኩስ መንፈስ ነው የሚመስለው። ስለዚህ እግዚአብሔርን ተከትሎ አደራውን ለእግዚአብሔር የሰጠ ሐሳቡን ለእግዚአብሔር የተወ እንደ እግዚአብሔር ፈቃድ እየኖረ እንደ እግዚአብሔር ፈቃድ እየተመራ ለሕጉ ለቃሉ ለትእዛዙ ተገዥ ሆኖ የሚኖር ሰው እግዚአብሔር ካመጣው መከራ ይሰውረዋል። አያችሁ እንግዲህ የቀድሞውን ዘመን የተመለከትን እንደሆነ እግዚአብሔር ዓለምን ለማጥፋት ወሰነ። ዓለምን ለማጥፋት ሲወስን ከሰማይ ማዕበል ወረደ፣ ከምድርም ማዕበል ሽቅብ ወጣ። ከምድር ወደ ሰማይ ከሰማይ ወደ ምድር የእግዚአብሔር ቁጣ ፈሰሰ። ያን ጊዜ ግን እግዚአብሔር የእሱ የሆኑትን ከዚያ ማዕበል አወጣቸው፣ አዳናቸው። ይህንን እንግዲህ በኦሪት ዘፍጥረት ምዕራፍ 6 ምዕራፍ 7 ምዕራፍ 8 ስንመለከት በኖህ ዘመን የነበረውን ነገር ነው የሚያሳየን። እንደገናም በኦሪት ዘፍጥረት ምዕራፍ 19 ስንመለከት የሰዶምና የገሞራን ታሪክ ነው የምናገኘው። ከእግዚአብሔር ጋር ያልሆነ ሁሉ ፍጻሜው ያ ነው። አሁንም በዘመናችን የምናየው ሀገሮች እየወደሙ የሰው ልጆች ያለ ጊዜያቸው እየረገፉ እየወደቁ መከራ ውስጥ እየገቡ በእሳት እየነደዱ የምናያቸው እግዚአብሔር ስለተቆጣና እግዚአብሔር ቸርነቱንና ምሕረቱን ጥበቃውን ከሰው ልጆች ስላራቀ ነው። ስለዚህ አሁንም የምናየው ቀድሞም የተነገረው ነገር ሁሉ እንዳያገኘን እንዳይደርስብን ወደ እግዚአብሔር መጠጋት ያስፈልጋል። አያችሁ፣ መጠለያ የያዘ ሰው ከቁጣ ከተወረወረ ጦር ይድናል። አያችሁ፣ መጠለያ እንኳን ጥግ የያዘ ሰው እንኳን አሁን በወታደር ዓለም ስትሄዱ ወታደሩ እንኳን ሲዋጋ ሜዳ ላይ ቁሞ አይደለም የሚዋጋው፣ መጠለያ ይዞ ነው፣ ጥግ ይዞ ነው። አያችሁ፣ ግድብ ይዞ ነው፣ ድንጋይ ደርድሮ ነው። ለምን? ራሱን ለመጠበቅ ይኸውላችሁ። በዚያ ላይ ደግሞ እግዚአብሔር ሊጠብቀው የፈለገውን ያችን የደረደራትን ድንጋይ የማሳትን ጉድጓድ ምክንያት አድርጎ ይጠብቀዋል እግዚአብሔር። ስለዚህ ሰው ጉድጓድ ምሶ ግድብ ገድቦ ድንጋይ ደርድሮ መዳን የሚችል ከሆነ ጥግ ይዞ ከተወራሪ ነገር መዳን የሚችል ከሆነ ታዲያ እግዚአብሔር የተጠጋማ እንዴት ነው የሚድነው? አያችሁት? እግዚአብሔር የተጠጋውን ሁሉ ለሁሉም ቤዛ ነው። አያችሁት? ክፉ ጥላት እንዳይመለከተው ከጠላት ዓይን ይሰውራል እግዚአብሔር። አያችሁ፣ በጠላት መካከል እንኳ ብንሄድ ጠላቶች እንዳያዩን ያደርጋል እግዚአብሔር። ስለዚህ ይሄ ታዲያ የሚሆነው በዚህ ዓለም ስንኖር በራሳችን ሩጫ፣ በራሳችን ትግል፣ በራሳችን ሐሳባችን እንደማይፈጸም፣ እንደማይጠቀለል፣ እንደማይሞላ አውቀን እኛ ልንሰራ የሚገባውን ስራ ግን እንድንሰራ ስሩ ተብለን ታዘናል። ሰው ሰርቶ እንዲበላ ያዘዘ እግዚአብሔር ነው። መጀመሪያ በክብር እንዲኖር ተሰጥቶት ነበረ ክብሩን ግን ስለጣለ እንግዲህ ወደ መሬት ወርደህ አርሰህ ግረህ ጥረህ ላብህን ጠፍ አድርገህ ብላ ተብሎ ታዟል። አሁን ያ አለ እንዳለ ነው። ሰው ለመኖር መጣር አለበት፣ መስራት አለበት፣ መድከም አለበት። ሲደክም ግን የሰውን ገንዘብ እየተመኘ አይደለም፣ አደራውንም እየዘነጋ አይደለም። የተሰጠውን አደራውን ጠብቆ እግዚአብሔርን እየፈራ እኔ ልሰራው የሚገባውን ነገር ባርክልኝ፣ ከእኔ የተረፈውን ደግሞ እኔ ላደርገው ያልቻልኩትን አንተ ሙላው ብሎ ለእግዚአብሔር ሐሳቡን የሰጠ ሰው እግዚአብሔር ሐሳቡን ይሞላለታል፣ ስራውን ያቃነነታል፣ ህልሙ ይፈታል፣ ምኞቱ ይፈጸምለታል።
አያችሁ፣ ሰው መቼም ብዙ ነገር ይመኛል። አንዱ ጤና ይመኛል፣ አንዱ ትዳር ይመኛል፣ አንዱ ልጅ ይመኛል፣ አንዱ ስልጣን ይመኛል፣ አንዱ ገንዘብ ይመኛል። እንግዲህ ምኞታችን እየራሳችን ነው። ያ ሁላ ግን እንዲሳካልን መጀመሪያ ቀና ብለን ወደ ሰማይ እግዚአብሔርን ማሰብ አለብን። አያችሁ፣ መቼም እግዚአብሔርን ማየት የሚችለው ይህ ግንባራችን ላይ ያለው ዓይናችን ሳይሆን ሕሊናችን ነው። ሕሊናችንን ወደ ሰማይ መስቀል አለብን፣ ማሰብ አለብን። ሕልውናውን፣ አኗኗሩን፣ አገዛዙን፣ አፈጣጠሩን፣ ገዥነቱን፣ መጋቢነቱን፣ ነሽነቱን፣ ቀጭነቱን ይህም ሁሉ ስናስብ ሁሉን ማድረግ የሚቻለው እግዚአብሔር እንደሆነ ስንገነዘብ ያን ጊዜ አምላካችን እግዚአብሔር ደግሞ እንደ ቸርነቱ እንደ ምሕረቱ ልጆቹ መሆናችንን ማረጋገጫው ይሄ ነው። ይህ ዓለም ኃላፊና ከንቱ ነው። ሞትም አለ፣ ጥላትም አለ። ዲያብሎስን ያህል ሞት የማይሞትና ዓለም ዘመን የማይሽረው ባላጋራ አለን። እኛ ግን ዘመን ያሳልፈናል፣ ከዚህ ዓለም እንሰናበታለን። ከማይሞት ባላጋራ ነው ሁልጊዜ ሰልፈኛና ጦረኛ ሆነን የምንገኘው። ታዲያ ለዚህ ደግሞ ጠባቂያችን ዋሳችን እግዚአብሔር ነው። በዚህ ዓለም እንደኛ ሥጋ የለበሰውን እንዳመጣጡ ሸሽተንም ይሁን ተዋግተን እንቋቋመዋለን። ሸሽተንም ይሁን ተዋግተን የማናቸንፈው ነገር ቢኖር በየት እንደመጣ የማይታወቀው የሰው ልጅ ጥላት ዲያብሎስ ነው፣ ሞት ነው። ከዚህ ከሞት ከዲያብሎስ የሚሰውረንና የሚጠብቀን ማን ነው? ሳይታይ የሚጠብቀን፣ ሳይታይ የሚመግበን፣ ሳይታይ የሚመራን እግዚአብሔር ዘመን የማይሽረውና የማያሳልፈው ለሁሉ ጌታ የሆነ ሁሉን አሸናፊ ሆኖ የሚኖር አሸናፊ የሌለበት እግዚአብሔር ነውና ወደ እግዚአብሔር ልንጠጋ ያስፈልጋል። ታዲያ ልንጠጋ ያስፈልጋል ሲባል ደግሞ እኛ ከአቅማችን በላይ የሆነውን ነገር ሳንንጠራራ ወይንም ይህን ማድረግ አለብኝ ብለን ትግል ሳይሆን ያለብን የምንችለውን ነገር እየሰራን ሌላውን ነገር ለሱ መስጠት ፈቃድ ይሁን ብለን ለሱ ከተውንለት እሱ ፈቃዳችን ይሞላልናል። በስራችን ገብቶ ስራችን ያቀናል። ወደ አገሩ ሊገባ የፈለገ ወደ አገሩ እንዲገባ ያደርገዋል። በሀገሩ ደግሞ ያው ቤት መስርቶ መኖሩን እንዲችል የፈለገውን እሱንም ያሳካለታል። አያችሁ፣ እንደ ፍላጎታችን ነው። እግዚአብሔር ፍላጎታችንን አይነሳንም። ፍላጎታችንን እንዲሞላልን ግን መጀመሪያ ልጆች ሁነን እንድንገኝ ይፈልጋል እግዚአብሔር እና የዛሬው የትምህርታችን መነሻ ቅዱስ ዳዊት የተናገረው ኃይለ ቃል ይህንን ነው። መንገድህን ለእግዚአብሔር ስጥ። አዎ አባቶቻችን የቀደሙት መንገዳቸውን ለማን ሰጡት? ለእግዚአብሔር ሰጡ። አያችሁት? እነ አብርሃምን የመሰሉ አባቶቻችን፣ እንደ ኖህ ያሉ አባቶቻችን፣ እነ ሙሴ፣ እነ ዳዊት ነቢያት፣ ሐዋርያት፣ ከዚያም በኋላ የተነሱ ቅዱሳን አባቶቻችን ሐሳባችሁን ጠቅላችሁ ለእኔ ተዉት፣ ለእኔ ተውልኝ ያለውን ነገር ብሎ የተናገረውን ኃይለ ቃል ይህንን መንገድ አድርገው ሐሳባቸውን ጠቅልለው ሰጡት። ከእነሱ የሚጠበቀውን እነሱ እያደረጉ ከሰው የሚጠበቀው ምንድን ነው? ከሰው የሚጠበቀው እግዚአብሔር በማይፈቅደው መንገድ መጓዝ ብቻ ሳይሆን እግዚአብሔር በሚፈልገው መንገድ እየተጓዘ ሌትም ቀንም እግዚአብሔርን እያሰበ መፍራት፣ ክፉ ነገር ሲመጣ ከክፉ ነገር መሸሽ፣ ክፉን መጥላት፣ በጎ ነገር ሁልጊዜም ደግ መሆን። ክርስቶስ ወደዚህ ዓለም መጥቶ ሲያስተምር በተግባር የሚያሳየው በቃልም ካስተማረው ነገር ስንማር ጠላቶቹን ገዳዮቹን እያወቃቸው እሱ ግን ያድናቸው ነበረ፣ ይፈውሳቸው ነበረ፣ ይመግባቸው ነበረ። ይኸውላቸው አሁንም እግዚአብሔር ጠላቶቹን ነው ፀሐይ የሚያወጣላቸው፣ ዝናብ የሚያዘንብላቸው፣ የምድርን በረከት እንዲበሉ የሚያደርጋቸው ጠላቶቹን ነው እንጂ ወዳጆቹን ብቻ አይደለም። ስለዚህ ዓለም በአጠቃላይ ለእግዚአብሔር ምንድን ነች ያላችሁ? ጠላቱ ነች። ምክንያቱም የዲያብሎስ ተከታይ ሆና የዲያብሎስን ግብር የምትፈጽም ስለሆነች ማለት ነው። እንግዲህ አያችሁ፣ ዲያብሎስ ምንጊዜም ለእግዚአብሔር ጠላት ነው። አያችሁ፣ ፈጣሪዬ ነው አጥፍቻለሁ ንስሐ ልግባ ብሎ የማያስብ አንድ ጊዜ ለገሃነመ እሳት የተዘጋጀ የገሃነመ እሳት አበጋዝ ነው። ስለዚህ አሁንም ዓለም የምታዩት እንግዲህ ሰው ሆኖ ለሰው የሚያዝን፣ ሰው ሆኖ ለሰው የሚራራ፣
ደግ ነገር የሚያስብ ርኅራኄን የሚያደርግ ቸርነትን የሚያደርግ ይቅርታን የሚያደርግ የሰው የሆነ ወገኑ ሲያዝን ሲያለቅስ ሲራብ ሲጠማ የማያዝን ይሄ ማን ይመስላችኋል? የዲያብሎስ ወገን የሆነ ነው። በተለይ በመንፈሳዊ መንገድ እየተጓዙ ክርስቶስን እያሰቡ ቃሉን እያሰሙ እየሰበኩ ስለ ክርስቶስ እየመሰከሩ የሚገኙትን ጠላታቸው ይበዛባቸዋል። አያችሁ እንግዲህ ክርስቲያኖች ስንባል ክርስቶስን ስንመስል የመንፈስ ቅዱስ ማደሪያ ሁነን ስንገኝ ጠላታችን ብዙ ነው። እሱም ደግሞ ጠላታችን ሰው አይደለም፣ ዲያብሎስ ነው። ዲያብሎስ ደግሞ ሲጣላን እኛን የሚጣላበት አካል የለውም። ወገኖቻችንን አካል አድርጎ በእነሱ አድርጎ በገዛ ወገኖቻችን ይቀጣናል፣ ይወጋናል፣ አያችሁ፣ ያሳደናል፣ ያሳዝነናል፣ ያስለቅሰናል። በዚህ ሰዓት ምን መሆን አለብን? እኛ ትዕግስተኛና ጭምተኛ በተስፋ የተሞላን መሆን አለብን። ማሰብ ማወቅ አለብን። የምንማረው ከክርስቶስ ነው። ክርስቶስ በዚህ ዓለም ወንጌልን ሲያስተምር የደረሰበትን ፈተና እንዴት እንደተቀበለው ፈተናውን በትዕግስት በጸጋ እንዳለፈው እነሱ እየሰቀሉት እያሰሩት እየገረፉት እሱ ግን ወደ አባቱ ይቅርታ እየለመነላቸው ስናይ ይሄንን የምንመለከተው እኛም ዛሬ የክርስቶስ ተከታይ ስንሆን ባላጋራችን ጠላታችን ብዙ እንደሆነ ሁሉ ለጠላታችን ሁሉ እግዚአብሔር ልቡና ሰጥቶት ወደ ልቡናው እንዲመለስና ተጸጽቶ ንስሐ ገብቶ የእግዚአብሔር ቤተሰብ ሆኖ እንዲኖር ነው የምንመኘው። ሐዋርያት የፈጸሙት ይሄንን ነው። ከሐዋርያትም በኋላ የተነሱ ሊቃውንት የፈጸሙት የሄዱበት ጎዳና እንደዚህ ነው። ከሐዋርያትም በፊት የነበሩ ነቢያት ዓለማቸውን ትተው ቤታቸውን ትተው ሀብታቸውን ንብረታቸውን ትተው የግል ቤት የግል ንብረት ሳያፈሩ ንብረታቸው የግል ሀብታቸው የእግዚአብሔር ቃል ብቻ ሆኖ ትንቢታቸውን ይዘው እነ ኢሳይያስ እነ ኤርምያስ እነ ሕዝቅኤል እነ ዳንኤል ከዚያም በፊት እነ ዳዊት ብዙ ነቢያት አሉ፣ እነ ሳሙኤል እነ ሙሴ እነዚህ ሁሉ ያገለገሉት ራሳቸውን ሳይሆን እግዚአብሔር ነበር ያገለግሉት። አያችሁ፣ እግዚአብሔርን ስላገለገሉት እግዚአብሔርን ደግሞ አገለገላቸው። በስማቸው አከበራቸው። በስጋቸው ሊፈተኑ ይችላሉ፣ ብዙ ፈተና ይገጥማቸዋል። የእግዚአብሔር ቤተሰብ ስንሆን በስጋ ፈተና ሊኖር ይችላል፣ እንፈተናለን። ግን ምንም ፈተና በስጋ ቢኖርም በነፍስ ግን ፈተና አይኖርም። ሰው ደግሞ በነፍሱ ሕይወትን ካገኘ ምን ይፈልጋል? ስጋማ እንግዳ እንትን ትቢያ ነው፣ አፈር ነው። ነፍሳችሁን መግደል አይቻላቸውምና በስጋችሁ እንኳን መከራ ቢያመጡባችሁ አትፍሯቸው። ስጋችሁን ሊገሉት ይችላሉ፣ ነፍሳችሁን ግን መግደል አይቻላቸውም ብሎ ክርስቶስ ያስተማረው እንደዚህ ያለውን ነው። እና አሁን በያላችሁበት የሚያስጨንቃችሁና የሚያሰጋችሁ ነገር እንዳይኖር ነው። ዓይናችሁ ብዙ ያያል፣ ጆሮአችሁ ብዙ ይሰማል። በዚህን ጊዜ ግን ከእምነት መጉደል የተነሳ በፈተና እንዳንወድቅ ሁላችንም ይህን አይተን በዚህ ጊዜ ልቦናችን በትዕግስት ሊጸና እግዚአብሔርን ልንፈልገው ልናስበው ያስፈልጋል። እግዚአብሔርን ካሰብነውና ከፈለግነው እሱ ድንኳናችን ነው። አያችሁት? ድንኳናችን ነው። ምን የዚህም እንኳን በዚህ ዓለም ኃላፊው ቀርቶ ያ የማያልፈው ዲያብሎስ እንኳን ሊያገኝን አይችልም። ይገርማቸዋል። ከዲያብሎስ እይታ እንኳ ይሰውራል እግዚአብሔር። እግዚአብሔር ሳያሰናብተው እግዚአብሔር ስልጣን ሳይሰጠው በእኛ ላይ አንድም ነገር ማድረግ የሚቻለው የለም። ዲያብሎስ እኮ በኢዮብ ላይ ያን ሁሉ መከራ ፈተና ያመጣበት ሀብቱን ሁሉ ሊያጠፋ ልጆቹን ሊገድል የኢዮብን ሰውነቱን ሊያቆስል የቻለው እግዚአብሔር እያሰናበተው ነው፣ ስልጣን እየሰጠው ነው። ሁሉን ነገር ሰጥቻለሁ፣ ሂድ፣ ልጆቹንም እንደፈለግክ አድርግ፣ ግደል፣ ሀብቱንም አጥፋ፣ ሰውነቱንም አቁስል፣ በነፍሱ ግን እንዳትገባ ስልጣን አልሰጠውህም። ነፍሱን ከሥጋው የመለየት ስልጣን አልሰጠውም አለው። ፈተነው እግዚአብሔር፣ ፈተነው ዲያብሎስ ኢዮብን። ኢዮብ ግን ሁሉን አጥቶ ጤናውን እስከ ማጣት ደርሶ ብቻውን ቀረ። አካሉ የሆነ የሥጋው እንኳ ሚስቱ እንኳ ስትክደው የፈጠረህን አምላክ ካድና ሙት ብላ እሷ ስትክድ፣ እሱ ግን ሰነፎች፣ አንቺ ከሰነፎቹ ሴቶች አንዷ ነሽ አለ። አይ እሷ አልታመመች፣ መከራ አልያዛት፣ ያው እሱ የተሸከመ መከራውን፣ እሷ ግን ከንቱ ሆነች። ይኸውላችሁ እሱ ግን ድል አደረገ እና በመከራ ተፈትኖ መከራውን በጸጋ ተቀብሎ ያለፈ ይሄ ድል አድራጊ የክርስቶስ ተከታይ ማለት ይሄ ነው።
ሐዋርያትን፣ ነቢያትን፣ ሰማዕታትን፣ ጻድቃንን የምናስባቸው እኮ ድል አድርገው ነው። ደግሞ ድል ሲያደርጉ ዲያብሎስን ጦር ይዘው ጦር ሰብቀው የእግዚአብሔርን ጠላት ደግሞ ገለው አይደለም እኮ ክፉውን ሰው በበጎ ነገር በክፉ ሳይቃወሙ ሰዎች ሰይፍና ጎራዴ ይዘው ሲመጡባቸው እነሱ ወንጌልን ተሸክመው ምክርን ይዘው እያስተማሩ እየመከሩ ተገደሉ። አያችሁ፣ ያላቸውን ሲቀሟቸው ይሄ የቀራችሁ እያሉ ያላቸውን እየሰጡ ይኸውላችሁ። እንግዲህ መቼም ከእግዚአብሔር የተለየ ሰው በዚህ ዓለም ያለውን ሁሉ ቢሰጡት አይጠግብም። ይኸውላችሁ እንግዲህ አይጠግብም። ለምን? ከንቱ ስለሆነ እና አሁንም ከዚህ ቃል ተነስተን የምንመለከተው ነገር ቢኖር ከዚህ ጊዜ ልንማር የሚገባው አደራችንን ለእግዚአብሔር እንስጥ። አያችሁ፣ አደራችንን መንገዳችንን ለእግዚአብሔር እንስጥ። መንገድህን ለእግዚአብሔር አደራ ስጥ። በአምላክህም በእግዚአብሔር እመን፣ እርሱ ከሁሉ ነገር ያድንሃል፣ ሁሉን ነገር ይፈጽምልሃል። ጽድቅህ እንደ ብርሃን ይሆናል። አሁን በብርሃን የማይታይ ነገር የለም። እንኳን ቀን እንኳን ፀሐይ ባለችበት አይደለም፣ ሌሊት እንኳን መብራት ባለባት ከተማ የሚሰወር ነገር የለም። አያችሁ፣ መቼም መብራት እንደ ቀን ፀሐይ ሁሉን አያሳይም፣ አካባቢውን ያሳያል እንጂ እንደ ቀኗ ፀሐይ ሁሉን አያሳይም። ስለዚህ ቀን ቀን ነው። በፀሐይ የማይታይ ነገር የለም። በብርሃንም በመብራትም መካከል የማይታይ ነገር የለም። ስለዚህ ጽድቅህ እንደ ብርሃን ይሆናል። አዎ፣ በብርሃን የማይታይ ነገር የለምና ጽድቅህ እንደ ብርሃን የፈካ ይሆንልሃል። ምግባርህ ይሄ ጽድቅህ የተባለው እውነተኝነትህ፣ ደግነትህ፣ የዋህነትህ፣ ቅንነትህ፣ ታማኝነትህ፣ ገርነትህ፣ ለእግዚአብሔር ያለህ ፍቅር፣ ለሰው ልጅ ያለህ ክብር፣ ይሄ ሁሉ በእግዚአብሔር ዘንድ ተመዝግቦ ይጠበቅልሃል። የእግዚአብሔር ገንዘቡ ነውና። አሁን ይሄን ስንሰራ ገንዘብነቱ የማን ነው? የእግዚአብሔር ነው። ፍቅር የእግዚአብሔር ነው። አያችሁ፣ መተሳሰብ የእግዚአብሔር ነው። መቻቻል የእግዚአብሔር ነው። ለሰው ማዘን የእግዚአብሔር ነው። ይኸውላችሁ እንግዲህ ምክንያቱም እግዚአብሔር ለፈጠረው ፍጥረቱ እየበደሉት ቸር ነው፣ መሐሪ ነው፣ ይለግሳል፣ ለጋስ ነው። ጠላቶች ናቸው፣ ምግብን ልንሳቸው ሁሉን ልንሳቸው አይልም። እየመከረ እያስተማረ ሁሉን ይሰጣቸዋል። ግን ይህን እያደረገ የማያስብ ሰው ደግሞ ያ ለዘላለም አይታሰብም። ዲያብሎስ እንደማይታሰበው ሁሉ ዲያብሎስ ዳግም የኔ ፍጥረት ብሎ አያስበውም እግዚአብሔር። ስለዚህ ያም ሰው የዲያብሎስ ዕጣ ፈንታ ስለሆነ ሁሩ እናንተ ርጉማን ወደ አባታችሁ ወደ ግብረ አባታችሁ ሂዱ ብሎ በማቴዎስ ወንጌል ምዕራፍ 25 ላይ የሚናገረው ይሄንን ነው። ቁጥር 34 ላይ ያለውን ቃል ስንመለከት ይሄንን እናገኙ። እንግዲህ እናንተ የአባቴ ቡሩካን ኑ፣ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስቱን ውረሱ የሚሉት እነዚህ ዛሬ በዚህ ዓለም ሲኖሩ መከራውን በጸጋ ተቀብለው ለሰው ሁሉ ደግና ርኅሩህ የሚችሉትን ነገር የሚያደርጉ እነዚህ ምን ይባላሉ? ቸሮች ይባላሉ። ይኸውላችሁ እግዚአብሔር መቼም ይህንን ዓለም ሲያድን ምክንያት ይፈልጋል። ያለ ምክንያት መቼም አያድንም። እንግዲህ ይህን ዓለም ሲፈጥር ምክንያት ያላስፈለገው አምላክ ነው። አስቡት እንግዲህ ይህን ዓለም ሲፈጥር ምንም ምክንያት አልፈለገም። ያለ ምክንያት የፈጠረውን ዓለም ደግሞ ሲበላሽበት ያለ ምክንያት አላዳነውም። ይኸውላችሁ ዓለምን ከፈጠረ በኋላ ለአዳም ምክንያት ሰጠው እንዳይሞት። አያችሁ፣ እንዳይሞት ምክንያት ሰጠው። ምን ሰጠው? ዕፀ በለስንና ዕፀ ሕይወትን። አዎ እነዚህን እንዳትበላ፣ ሌላው ግን ሁሉ ተፈቅዶልሃል። ይችን ዕፀ በለስ እንዳትነካ። ይችን ከነካ ያው የሞት ሞት ትሞታለህ፣ መከራ ያገኝሃል፣ ትጎሳቆላለህ፣ ድህነት ይመጣል፣ ጭንቀት ይመጣል፣ ደዌ ይመጣል፣ ፍርሃት ይመጣል፣ ረሃቡ ይመጣል፣ ሁሉ ይመጣብሃል፣ ሞት ይመጣብሃል፣ ያገኝሃል። እንዳትበላሉ ምክንያት ሰጠው። ለ7 ዓመት ከ1 ወር ከምናምን ቀን ያንን ሕግ ጠብቆ ነገር ኖረ። ግን በ7 ዓመት 1 ወር ከ10 ምናምን ቀን ሲሆነው አትብላ የተባለውን በላ፣ ጸጋውን አጣ። ይኸውላችሁ 7 ዓመት ሙሉ ልብስ ሳይቀይር የብርሃን ልብስ ሰው ልብሱ አያድፍ፣ አይቆሽሽ፣ አያልቅ። አያችሁት?
ከዛ በኋላ የጸጋ ልብሱ ተሰለበ፣ ቅጠል ሰፍቶ ለበሰ፣ ሀፍረቱን ሸፈነ በቅጠል። አስቡት እንግዲህ ሰው ከእግዚአብሔር ሲርቅ ይሄንን ነው እንግዲህ። አሁን ዛሬ ብዙ ሰዎች ብዙዎቻችን ብዙ ያጣነው ነገር አለ እንግዲህ ብዙ የጎደለን ነገር አለ። ከምኑ ከእግዚአብሔር ስለራቅን ነው እንግዲህ ከትእዛዙ ከሕጉ ስለወጣን ነው። እና አሁንም እግዚአብሔር ሰውን ለማዳን አዳምን ለዘላለም ሕያው ሆኖ እንዲኖር 1000 ዘመን ሲሞላው ዕፀ ሕይወትን በልቶ እየታደሰ እንዲኖር በሕይወት ለዘላለም ለመኖር ዕፀ ሕይወትን እንዳይሞት ዕፀ በለስን አስቀመጠ። በዚህ መዘነው ተለካ። አዳም ግን ጎሎ ተገኘ። መዘንኩህ ቃለህ ተገኘህ ብሎ በትንቢተ ዳንኤል ምዕራፍ 4 ላይ ተጽፏል። እንደዚህ አዳም በዚያ ተመዘነ፣ ግን ቀሎ ተገኘ። ሆኖም ግን የፈጠረው ፍጥረቱ ነውና በአርአያው በምሳሌ የፈጠረው ፍጥረቱ ስለሆነ ሊያድነው ፈለገ። ሊያድነው ሲፈልግ ምን ፈለገ? ምክንያት ፈለገ። ምን አይነት ምክንያት ፈለገ? ሰው መሆንን ፈለገ። አያችሁ፣ ሰው መሆን አስፈለገው። ቀድሞ ያለ ምክንያት የፈጠረውን ሰው ዝም ብሎ ያለ ምክንያት ማዳን ሲገባው ለማዳን ምን አስፈልገው? ሰው መሆን አስፈለገው። ሰው ሆነ። ሰው ሆኖ አዳነው። ሰው ሆኖ ያዳነውን አምላኩን አሁንም ዘነጋው፣ ረሳው፣ በደለው። አያችሁት? ይህም ሆኖ ደግሞ አሁንም እግዚአብሔር ሰዎችን ለማዳን ምክንያቱን አሰፋው። ምን እንዴት አድርጎ አሰፋው? ምክንያቱን በጎ ስራ እንድንሰራ በጾም በጸሎት በምግባር በሃይማኖት በትሩፋት በፍቅር ይላችሁ እንግዲህ ይህን ሁሉ በጎ ስራ እንድንሰራ ይህን ሁሉ ምክንያት አደረገ። ይህን ሁሉ ምክንያት አስቀምጦ በዚህ ሁሉ ምክንያት ይህን ሰርተን ከተገኘን እኛ እነማነን ካልን የእግዚአብሔር ወራሾች ነን ማለት ነው። እንግዲህ ይኸውላችሁ የምንድንበት ነገር ሰፊ ነው፣ ብዙ ነው። ጾም፣ ጸሎት፣ ምስጋና ቅዱስ የሆነ የተመሰገነ ምስጋና ለእሱ ማቅረብ አለብን። ክፋት የሌለበት፣ ተንኮል የሌለበት፣ ሽንገላ የሌለበት፣ አስመሳይነት የሌለበት፣ ውዳሴ ከንቱ የሌለበት፣ በፍቅር የተሞላ ፍቅር የሞላበት ደስ የሚል በእግዚአብሔር ፊት ጥሩ መዓዛ ሆኖ የሚቀበለው ጥሩ የሆነ መስዋዕት ሆኖ የሚቀርብ ምስጋና ማቅረብ አለብን። አሁን ዛሬ እኛ የተቸገርነው መስዋዕትን ሰዋለን። ይኸው ምስጋናው መስዋዕት ነው ለእግዚአብሔር። አያችሁ፣ ዝማሬው መስዋዕት ነው፣ ወንጌሉ መስዋዕት ነው። ግን የምናቀርበው በረከሰ አንደበት፣ ሐሰትን በተሞላ አንደበት፣ ክፋትን በተሞላ ልቡና ነው የምናቀርበው። ይሄ ስለሆነ ይሄን ሁሉ እያቀረብን እግዚአብሔር ደግሞ ሊቀበሉ አልፈለገም፣ ሊያዩም አይፈልግም። አያችሁ፣ የምታቀርቡልኝ ምስጋና የምታቀርቡልኝ መስዋዕት ሁሉ የእሪያ ስጋ የውሻ ስጋ ነው ይላል እኮ እግዚአብሔር። ይገርማችኋል። እና እግዚአብሔር እንዲረዳን እንዲጠብቀን ሐሳባችን እንዲፈጸም ምን መሆን አለብን? ሁልጊዜ ራሳችን መጠበቅ አለብን። ከምን? ከክፋት፣ ከተንኮል፣ ከቂም፣ ከበቀል፣ ከጥላቻ፣ ከዘረኝነት፣ ከሱስ፣ ከመዳራት ይህንን ራሳችን መጠበቅ አለብን። እኔ ስረክስ፣ እኔ ስቆሽሽ የሚያዝነው ማን ነው? እግዚአብሔር ነው። የምለብሰው ልብሴ ሲቆሽሽ እኔ ከትከሻዬ ላይ ላደረገው እንደማልፈልግ ሁሉ ቤቴም ሆነ ሲቆሽሽ ያን ቆሻሻውን እያየሁ ዝም ብዬ እንደማልቀመጥ ሁሉ እኔ ለእግዚአብሔር እንደ ልብስና እንደ ማደሪያው እንደ ዙፋን ነኝ። አዎ እግዚአብሔር በውስጤ በእኔ ልቦና ውስጥ እኔ ልቦናዬ ለእግዚአብሔር ዙፋኑ ሲሆን ቤቱ ነኝ፣ አዳራሹ ነኝ፣ ልብሱ ነኝ፣ ካባው ነኝ፣ ቀሚሱ ነኝ ብለን እንድናስብ ነው። ያለ ምክንያት አልፈጠረንም። በእያንዳንዳችን ልቦና ሊያድርና የእያንዳንዳችን ልቦና የእግዚአብሔር ዙፋኑ ነች። አስቡ፣ ዙፋኑ ናት፣ መቀመጫው ናት። ንጹሕ ልቦና ከተገኘ ከዚያች አይወጣም። እግዚአብሔር አንድ ሆኖ ሳለ በሁላችን ላይ ያድራል። እግዚአብሔር አያችሁ፣ ይቻለዋል። አምላክ ነው፣ ግን አንድ ነው። አንድ ሲሆን ዛሬ አንዱ ጋር ዛሬ አንዱ ጋር ሳይሆን አንድ ሆኖ ሳለ እኛ እውነተኞች ልጆች ሆነን ስንገኝ በሁላችን አድሮ ይኖራል። ስለሚቻለው ነው። እንግዲህ ግን አድፈን ቆሽሸን በተንኮል በክፋት ተይዘን ሲያገኘን ደግሞ ይለየናል፣ ይርቀናል። ያ ደግሞ መጋለጥ ይመጣል። የተበላሸ ነገር በጊዜው ካልታጠበ ምን ይሆናል? ዝገቱ ያጠቀዋል። አያችሁ፣ ዝገቱ ያጠቀዋል። ብረትም ከሆነ
ሌላም ከሆነ ብቻ ከዛገ ዛገ ነው። ይኸውላችሁ እኛ እንደዛ ነን። እግዚአብሔር ሲርቀን እንደዛ ነን የምንሆነው። ይሄ አሁን የምንዘምረው ዝማሬ፣ የምንሰበከው ስብከት፣ የምናመሰግነው ምስጋና፣ የምንጸልየው ጸሎት፣ የምናቀርበው መባ፣ የምንሰጠው ምጽዋት ሁሉ ንጽህና ይፈልጋል። እውነተኛ ልቡና ይፈልጋል። እግዚአብሔር ይሄን ሁሉ እንድንሰራ፣ እንድንጾም፣ እንድንጸልይ፣ እንድንመጸውት፣ እንድናመሰግነው ቃሉ እንድንሰማ ይኸው ትእዛዙ የእሱ ነው እንጂ ከኛ የተነሳ ከኛ የመነጨ እኛ የሰራ ነው አይደለም። ይሄ ሁሉ የእሱ ነው። የእሱ ሆኖ ሳለ ግን የእሱ ሆኖ ሳለ እኛ ደግሞ ይህን ሁሉ የምናቀርበው እንግዲህ ባልቀና አንደበት ባልቀና ልቡና በረከሰ ሰብና ስለሆነ እግዚአብሔር ደግሞ ይህንን ሊቀበለውና ሊሰማው ሊያደምጠው ባለመቻሉ መከራው በዓለም ላይ ሰፋ። ይኸውላችሁ ስንት ንብረት ነው የሚወድመው፣ ስንት ሕይወት ነው የሚያልፈው። እስቲ አስቡት እንግዲህ ይኸው እግዚአብሔር ይህን እያየ ዝም ያለበት ሰው የለም። ስለዚህ እግዚአብሔር እንዲህ እያየ እየሰማ እያውቀ ዝም ብሎ ሁሉ ነገር ሲጠፋ እያየ ዝም ካለ ከሚጠፋው ጋር እንዳንጠፋ ንስሐ እንኳን ሳንገባ ይቅርታ ሳንጠይቅ እንዳንሞት ሞት እንዳይመጣ አደራችን ለእሱ ሰጥተን አካሄዳችን እናስተካከል ነው። መንገዳችን እናሳምር ነው። ይኸውላችሁ መንገዳችንን እናሳምር። መንገዳችን ማን ነው? ክርስቶስ ነው። ይሄንን በዮሐንስ ወንጌል ላይ የምናገኘው ኃይለ ቃል ነው። እኔ እውነትና መንገድ ነኝ። እውነትና መንገድ ነኝ። በዮሐንስ ወንጌል ምዕራፍ 14 ላይ ያለ ኃይለ ቃል ስናገኘው እኔ እውነትና መንገድ ነኝ። እውነት ማለት እኔ ነኝ፣ መንገድም ማለት እኔ ነኝ። ወደ እውነቱ ለመሄድ መንገዱ እኔ ነኝ። በእኔ ካልሆነ በስተቀር ወደ እውነት መድረስ አይቻልም። እውነት ማን ነው? አባቱ። እውነት እምነታችን ማን ነው? አብ ነው። እውነታችን ማን ነው? አብ ነው። ጽድቃችን ማን ነው? አብ ነው። እንግዲህ ያ የአብ ቃል መንገዳችን ነው። ወደ አብ ለመድረስ የሚያስፈልገን መንገዳችን ቀጥ አድርጎ የሚያደርሰን እሾህ የሌለበት እንቅፋት የሌለበት ዳገትና ቁልቁለት የሌለበት መንገዱ ክርስቶስ ነው። መንገድም እኔ ነኝ፣ እውነትም እኔ ነኝ። በእኔ ላይ ካልሆነ በስተቀር ወደ አብ ሊደርስ ማንም የሚችል የለም ብሎ ለሐዋርያት ይሄን አስተምሯቸዋል። ታዲያ እኛ ሁላችን በዚህ ዓለም አንቀርም፣ ደመ ነፍስ አይደለንምና ወደ እግዚአብሔር መሄዳችን የማይቀር ነው። ታዲያ ወደ እግዚአብሔር ስንሄድ በየትኛው ጎዳና ነው የምናልፈው? አያችሁት? ይኸውላችሁ መሄጃችን ጎዳናችን ክርስቶስ ነው። የክርስቶስ ቤተሰብ ሳንሆን በክርስቶስ ላይ ወደ አብ ልንቀርብ አንችልም። ይኸውላችሁ እንግዲህ ይሄን ደግሞ የምንሰራው ሆነ የምንፈጽመው የምናከናውነው ዛሬ በሕይወታችን እያለን እንጂ ከሞት በኋላ ስራ የለም። አያችሁ ፀሐይ ሳይገባ ነው ስራ ሁሉ የሚከናወነው። ፀሐይ ከገባ ሁሉ ሌሊቱ ጨለማ ነው፣ ስራ አይሰራበትም። በዚያ ላይ አስፈሪ ነው። የአውሬዎች ሰዓት ነው። አውሬዎች ሰዓታቸው ስለሆነ አይገደቡም፣ ይንቀሳቀሳሉ። ሲንቀሳቀሱ ደግሞ ያለ ሰዓቱ ሲንቀሳቀስ የተገኘን ሰው ይጣሉታል፣ ይቀሙታል፣ ይበሉታልም። አያችሁት? እኛ ስራችን ፀሐይ ሳለ ነው። ፀሐይ ሳለ ማለት ደግሞ አሁን ይሄ ዛሬ የዋለው ፀሐይ አሁን ፀሐይ ገባ፣ ይህ አይደለም። አዎ ይሄ ፀሐይ እኛ በሕይወተ ሥጋ ሳለን ለሕይወታችን የምንንቀሳቀስበት ፀሐይ በእሱ ሰዓት እንንቀሳቀሳለን። ስራችን ሰርተን በሰዓቱ ወደ ቤታችን እንገባለን። የዘላለም ስራችን ግን የምንሰራው ፀሐይ ሳይገባ ማለት ነፍሳችን ከሥጋችን ሳትለይ ነው። ነፍስ ከሥጋ ከተለየ በኋላ እግዚአብሔርን ደስ ማሰኘት፣ ንስሐ መግባት፣ የቀሙትን መመለስ፣ የበደሉትን መካስ፣ ሰውን መርዳት አይቻልም። አያችሁት? እንኳንስ መልካም ስራ አይደለም ኃጢአት እንኳን ለመስራት ሰው በሕይወት እያለ ነው። በሕይወት ካለፈ ኃጢአት ሊሰራ ወይም ሊሰርቅ ወይም ሊገድል ወይም ሊያመነዝር አይችልም። ለማመንዘርም ለመስረቅም በደለኛ ለመሆንም በሕይወት እያለ ነው። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ ያለ ኃይለ ቃል ቁጥር 4 ላይ ስንመለከት አባቴ ያዘዘኝን ስራ ፀሐይ ሳትገባ ስራዬን ልስራ፣ ስራ የማይሰሩባት ሰዓት ትመጣለችና አለ። እንግዲህ እሱ ብርሃን ነው፣ አይጨልምበት፣ አይጨልም። አስቡት፣ አምላክ ነው። ምን እያለ ይህን ያለው? እሱ እኮ አይመሽበትም፣ አይጨልምበትም። ግን ምን አለ? አባቴ ያዘዘኝ የሰጠኝ የቤት ስራ አለ።
ስራ የማይሰራበት ሰዓት ይመጣልና ስራዬን በቀን ልስራ አለ። አያችሁት? ይሄ ምን ማለት ነው? በቀራንዮ አደባባይ ከተሰቀልኩ በኋላ በስጋ እያለሁ ልሰራ የሚገባኝ ስራ ልሰራው አልችልም። ያቺ የቀራንዮዋ ሰዓት ሳትደርስ የቀራንዮ ጊዜ ሳትደርስ በመስቀል ላይ የምውልባት ሰዓቷ ሳትደርስ ማዳን የሚገባኝን አሁን ማዳን አለብኝ። እውራንን ማብራት አለብኝ። ሙታንን ማንሳት አለብኝ። ድውይን አንካሳውን መፈወስ አለብኝ። ድሆችን መርዳት አለብኝ። ከባርነት ነፃ ማውጣት የሚገባቸውን ከባርነት ነፃ ማውጣት አለብኝ አለ። ከቀራንዮ በኋላ ከመስቀል በኋላ ያን ሁሉ ስራ መስራት ስለማልችል ከሞተ በኋላ ስራ አይሰራም። ከሞተ በኋላ የሰራው ስራ ቢኖር ከሙታን ተነስቶ ለደቀ መዛሙርቱ 3 ጊዜ ተገልጦላቸዋል። እንግዲህ ኪዳን አስተምሯቸዋል። ሌላ ለማንም ሰው ግን አልታየም። በሰው እየታየ ሰው እያየው ዓለም እያየው የሰራው ስራ በሕይወት እያለ ነው። እንግዲህ ተሰደደም፣ ተራበም፣ ተጠማም፣ ተጠመቀም፣ ወንጌልም አስተማረ፣ ተጠላም፣ ተገፋም፣ ታሰረም፣ ተገረፈም በሕይወቱ እያለ ነው። ያ ሁሉ ከቀራንዮ ከመስተቀሌ በኋላ አይሆንም አለና ስራ ለስራ ሲል ለእኛ እያመለከተን ነው። እናንተ ነፍሳችሁ ለዘላለም በሕይወት የምትኖርበትን ስራ የእግዚአብሔር ልጆች ሁናችሁ እንድትገኙ የሚያደርጋችሁን ስራ የምትሰሩት በሕይወተ ስጋችሁ እያላችሁ ነፍሳችሁ ከስጋችሁ ሳትለይ ነው። እያችሁ ነፍሳችሁ ከስጋችሁ ሳትለይ ዓይናችሁ ሳይደክም ጉልበታችሁ ሳይደክም እጅና እግራችሁ ሳይተሳሰር ነው። ሽማግሌ ከሆኑ በኋላ ሁሉን እንኳን ከሞቱ ቀርቶ እንኳን ከሞት በኋላ አይደለም ሽማግሌ እንኳን ሆኖ ሁሉን ማድረግ አይቻልም። ለጾም በወጣትነት፣ ለምጽዋት በወጣትነት፣ ለበጎ ስራ በወጣትነት ጊዜ ነው። ይኸውላችሁ ሰውን ለመርዳት በወጣትነት ጊዜ ነው። ሰው ከሸመገለ በኋላ ለራሱ እርዱኝ ባይ ነው። ሽማግሌ ነው፣ ሸክም ነው ለቤተሰቡ። ይኸውላችሁ ሰው ከሸመገለ በኋላ ዘመድ ካለው ወዳጅ ካለው ለወዳጁ ሸክም ነው። አያችሁ፣ አይኑ አያይ፣ ጉልበቱ ደክሟል፣ እጁ ያው መቼም የማይንቀሳቀሳል። አብሉኝ፣ አጉርሱኝ፣ አልብሱኝ፣ አንጥፉልኝ፣ አንሱኝ፣ ጣሉኝ የሚል ሰው ብዙ ነው። ያ ሳይሆን ግን ለነፍሳችሁም ለስጋችሁም መልካም ነገር የምታገኙበትን ነገር መስራት ያለባችሁ ሰዓቱና ጊዜው አሁን ላይ ነው። አሁን ካልሆነ ግን ከንቱ ናችሁ። ፀሐይ ሳትገባ ጨለማ ሳይመጣ ሞት ሳይመጣ እርጅና ሳይመጣ ዓይን ሳይፈዝ ጉልበት ሳይደክም ወገብ ሳይጎብጥ ነው። አያችሁ፣ እጃችሁ ሳይዝል ነው መስራት ያለባችሁ። ይሄ ሲሆን ደግሞ ኃጢአቱን ሁሉ ዝርፊያውን ሁሉ መደራቱን ሁሉ ቅሚያውን ሁሉ አይደለም፣ በጎ የሆነውን ነገር ከኔ ተማሩ። አዎ መልካም ነው የሚባለውን ነገር ሁሉ ከኔ ተማሩ። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ስንመለከት ሁሉን ነገር ከኔ ተማሩ፣ እናንተ ደካሞች ሸክማችሁ የከበደ ኑ ወደ እኔ ሸክም የቀላል ነው፣ ቀንበሬ ልዝብ ነው፣ አሳርፋችኋለሁ። ሁሉን ነገር ኑና ከኔ ተማሩ። ምንን? የዋህነትን፣ ትሕትናን፣ ፍቅርን፣ ሰላምን፣ ቸርነትን ከኔ ተማሩ። አያችሁ፣ እኔ እንደ ዲያብሎስ ክፉ ስራ አላሳያችሁም፣ ክፉ ስራ አላመለከታችሁም። ትሕትናን አስተምራችኋለሁ፣ ፍቅርን፣ አንድነትን አስተምራችኋለሁ፣ ቸርነትን አስተምራችኋለሁ፣ ሰውን መርዳት እንደሆነ አስተምራችኋለሁ። ይሄ ወደ እግዚአብሔር ለመሄድ ወደ አብ ለመድረስ የምትሄዱበት ጎዳናው መንገዱ ይሄ ስለሆነ እኔን አይታችሁ እንደኔ ሁሉን ክፉ ነገር ቢያመጡባችሁም ክፉን ነገር ሁሉ በክፉ ሳትቃወሙ ክፉን ነገር ሁሉ ተንኮሉን ሁሉ በተንኮል ሳትቃወሙ በዚህ ዓለም ያለው የስንፍናው ስራ ሁሉ ሳይማርካችሁ ሳያቸነፋችሁ ደግነትን፣ ቅንነትን፣ የዋህነትን ይዛችሁ እንደኔ ብትኖሩ መንገዱ እኔ ነኝ። ያን ጊዜ አባቴ ይወዳችኋል። ቃሌን ስለሰማችሁ፣ አያችሁ፣ ቃሌን ስለጠበቃችሁ አባቴ ራሴ ይወዳችኋል። አሁንም በዮሐንስ ወንጌል ምዕራፍ 14 እና ምዕራፍ 17 ላይ ያለውን ኃይል ቃል ስንመለከት ጌታችን አምላካችን ኢየሱስ ክርስቶስ ያስተማረው ትምህርት ቢኖር ይሄ ነው። አያችሁ፣ ቃሌን ሰምተዋል፣ ትእዛዜን ጠብቀዋል። እኔም ቃልህን ነግሬያቸዋለሁ፣ እነሱ ተቀበለዋል፣ አምነዋል። አባቶች ጠብቃቸው፣ እኔ ወደ አንተ መጥቻለሁ። እነሱ ግን ያሉት በዓለም ነው ያሉት። እኔም ለምን ከዓለም እንድታወጣቸው ሳይሆን በዚህ ዓለም እያሉ
ከሚገጥማቸው ፈተና እንድትሰውራቸው ነው እያለ ለምኗል። ይኸውላችሁ ይሄ ታዲያ የሚሆነው ይህ ልመና የሚሰራው ለእነማን ነው? ለሚሰሩት፣ ለሚሰሙት እና ለሚታዘዙት እንደ ቃሉ እንደ ሕጉ ጸንተው ለመኖር ፈቃደኛ ለሆኑት ነው እንጂ ልባችን ሽፍትነትን፣ ውንብድናን፣ ዓለምን እያሰበ ክፋትን፣ ተንኮልን እያሰብን ዝርፊያን፣ ቅሚያን፣ ጥላቻን እያሰብን ስጋችን እያጎደፍን በሐሰት ተሞልተን በገንዘብ እየተገዛን ወንድማችን በገንዘብ እየሸጥን አይደለም። ይኸውልህ አሁን ሰው በገንዘብ እየተሸጠ ነው። አሁንማ እኮ እንኳን ሌላው ቀርቶ እናት አባትም እህት ወንድምም በገንዘብ ተለውጠዋል። እያችሁት በገንዘብ ለመኖር ሲል እናቱን አባቱን እህቱን ወንድሙን ለገንዘብ የማይሸጥ የለም። አሁን ወንድም እናት አባት ማን ሆነ? ገንዘብ ሆኗል። ይኸውላችሁ ሰው ይህን ያክል እንግዲህ አውሬ ሆኗል። አውሬስ እንኳ እውነት ለመናገር አውሬ ነው እንጂ ወገኑን ያውቃል። አውሬ እንኳ በወገኑ አይጨክንም። እስቲ እናያቸው። አሁን አንበሳውም ከአንበሳው ጋር አንድ ነው። ነብሩም ከነብር ጋር አንድ ነው። ድኩላውም ከድኩላው ጋር፣ ቀበሮም ከቀበሮ ጋር፣ በአጠቃላይ እነሱ በጎሳ አንድ ናቸው። ጎሳቸውን ጠብቀው ተከባብረው ይኖራሉ። ሰው ከዚህም በላይ ከፍቷል። ዲያብሎስ አያችሁ፣ ዲያብሎስ ለምን የማያስብ ርኅራኄ የሌለው እሱ ጎደሎ እንደሆነ ሁሉ ጎደሎ ሆኖ እንዲገኝ የሚያስብ ዲያብሎስ ሆኗል ሰው ልጅ። የሰው ልጅ እንግዲህ አሁን የዲያብሎስ ማደሪያ ስለሆነ ዲያብሎስ ስላደረበት የራሱን ስራ እያስፈጸመ ስለሆነ ደግ ነገር ሰርቶ ሰውን በደግ ነገር አይስብም፣ አይመራም። ለሰው በደግ ነገር አርአያና ምሳሌ ሊሆን አይችልም። በክፋት የታጠረ ነው። በተንኮል የታጠረ ነው። በቅናት የታጠረ ነው። አሁን ዓለምን እያጠፋት ያለው ምንድን ነው? እስቲ አሁን እንጀራ አላጡ ዓለም ይዋቸው በየራሳቸው ሀብት ያላቸው ናቸው። እንግዲህ ሀብትም ሲገኝ ጥጋብ አይቻልም። ከተራበ ለጠገብ አዝናለሁ የተባለው እንደዚህ ያለው ነው። የተራበ ሰው አንገቱን ደፍቶ እግዚአብሔርን እንጀራ ስጠኝ እያለ እየለመነ ይኖራል። ጥጋበኛ ግን ሲዘል ይሰበራል ይላሉ። አሁን እኒህ ሰዎች እኮ እንደው የመሬት ምንድን ነው ድንበር አያጣላቸውም። ዝም ብለው እንደው ከመሬት ተነስተው ጥጋብ እንዲያደርጋቸዋል። ራሳቸውን ከጥላ አውለው የድሃን ልጅ ይጨርሳሉ። ሰው እንደ እንጨት ሲነድ ደስ ይምላቸው። ዓለምን በአጠቃላይ በሰማይ በምድር ያለ ዓለምን የገዙ ይመስላቸዋል። የሰው ልጅ እንደ እንጨት ሲነድላቸው። ይኸውላችሁ እንግዲህ ሰው ዓለም የሚያልቅበትን የሚጠፋበትን ይሄ ሁሉ መሳሪያ ከመስራት ይልቅ ይህ ሁሉ ገንዘብ የወጣበት ለሰው ማጥፊያ ለድሃ ቢሰጥ አቤት አቤት እንዴት በከበሩ ነበረ። ያላችሁ እግዚአብሔር ገንዘብን የሰጠው ድሃ የሆነ ሁሉ በዚህ ገንዘብ ሰውን እንዲረዱ ነበረ። እነሱ ግን ለሰው ማጥፊያ ሰሩት መሳሪያውን። ይኸው አነደዱት የሰውን ልጅ። ይኸውላችሁን ስንት ንብረት ስንት ገንዘብ የወጣበት ሁሉ ንብረት ወደመ። ይሄችሁ እግዚአብሔር መሳሪያ ሰርተው ሰውን እንዲገሉ አይደለም የሰጣቸው። ሀብቱን አብዝቶ ሰጠ፣ እውቀቱን ሰጠ። በሰጠዋቸው እውቀትና ገንዘብ ድሆችን እርዱበት ነበር የተባለው። እነሱ ግን ለክፋት አደረጉት። ሰው እንግዲህ ከእግዚአብሔር ሲርቅ ዲያብሎስ እንዲህ ይጫወትበታል። አሁን በዚህ መልኩ ነው ያለ ነው። ስለዚህ የእግዚአብሔር ልጆች እንግዲህ እኛም የዲያብሎስ መሳሪያዎች ሁነን ክፉ ስራ ሰርተን እግዚአብሔር በነፍሳችንም በስጋችንም እንዳይፈርድብን ጥንቃቄ ልናደርግ ዘመኑን ቁልጭ አድርጎ እያሳየን ነው። ዛሬ ወንጌል ዘርግታችሁ ወንጌል አስተምሩን ሳይባል ራሱ ጊዜው ዘመኑ እየተፈጸመ ያለው ራሱ ወንጌል ነው። እውነተኛ የሆነ ሰው ከወንጌል ሳይሆን ከጊዜው ተምሮ አምላኩን ያስባል። አብርሃምን ወንጌል ዘርግቶ ያስተማረው ሰው የለም። በቀድሞ ዘመን የአዳምን ልጅ አቤልን ወንጌል ዘርግቶ ያስተማረው የለም። አያችሁ፣ በራሱ ጊዜ ማንም ሳያስተምረው እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነውና ንጹሕ ነገር ይወዳል አለና ንጹሕ መስዋዕት አቀረበለት። እግዚአብሔርም የልቡናውን ቀናነት ተመልክቶ መስዋዕቱን ተቀበለለት፣ ከሰማይ እሳት ወርዶ በላለት። ይኸውላችሁ ወንድሙ ቃየል ደግሞ ክፉ ነበረ። እግዚአብሔር መቼ ሲሆን እግዚአብሔር አይበላው አለና እንክርዳዱን አሰር ገሰቱን አቀረበለት። እሱን እንዲሁም ቁራ መጣና በተነበት ይላል። ይኸውላችሁ
አብርሃም የጣዖት አምላኪ ልጅ ሆኖ ሳለ ከጣዖት አምላኪ ቤት ወጣ። እግዚአብሔርን ፈለገ፣ ከልቡ አሰበው፣ ፈለገው፣ ተገናኘው፣ ተገለጠለት እግዚአብሔር። ይኸውላችሁ እንግዲህ ማንም ሳያስተምረው በዚያ ጊዜ አብርሃም እየተማረ የነበረው ስለ ጣዖት ነበረ። አባቱ የሚያስተምረው ጣዖት አምላኪ ነበረና ጣዖት አምላኪ እንዲሆን ነበረ ያስተምረው። አብርሃም ግን ይሄ ጣዖት በሰው እጅ የተሰራ ጣዖት ራሱን መርዳት የማይችል እንደ ሰውን ሊረዳ ይችላል አለና አምላኩን ፈለገ። ይኸውላችሁ አምላኩም ተገናኘው፣ አከበረው፣ ከዘመዶቹ ለየው። ይኸውላችሁ እግዚአብሔር ሲባርክ እንዲህ ነው። ስለዚህ እኛም ማየት ያለብን እንድንባረክ፣ ወደ ሀገራችን በሰላም እንድንመለስ፣ የደከምንበት ገንዘባችን እንዲባረክልን፣ ከእንግዲህ በኋላ ስደት እንዲቆም፣ ወደ ሀገራችን ገብተን ቤት ሰርተን ትዳር ይዘን ልጅ ወልደን መልካችን ውበታችን እንድናይ። ውበታችን መቼም የሚለካው በዘራችን ነው። ዘር የሌለው መልክ የለውም፣ ውበት የለውም። ልንገራችሁ፣ እያችሁ በምን ያዋል መልኩን? እኛ እኮ ዛሬ ሲያረጅ የእኛ መልክ ያረጃል፣ ይለወጣል። በልጆቻችን የምናየው መልካችንን ልጅ መስታወት ነው። መልካችን የሚያሳይ ልጅ ነው እና ይሄንን እንድናደርግ ምን ሆና ዛሬ እግዚአብሔርን በቁመናችን በወጣትነት ዘመናችን አምላካችንን እንድናስበው፣ ልናከብረው፣ ልናፍረው፣ ሕጉን ልናከብር፣ ለሕጉ ተገዦች ሁነን ልንገኝ ይጠበቅብናል። እና ነቢዩ ቅዱስ ዳዊት ያስተማረን ዛሬ ይሄንን ነው። ከኋላ ከቁጥር እንግዲህ እንዳትረሱትና መዝሙር 36 በቅንፍ 37 ነው ያልኳችሁ። ቁጥር 1 ላይ ምን ይላል? አሁን የተነሳንበት መነሻችን ቁጥር 5ን ተነስተን ነው የተማርነው እስካሁን ድረስ። ቁጥር 1 ላይ ያለ ኃይለ ቃል በክፉዎች ላይ አትቅና፣ አመፃን በሚያድርጉት ላይ አትቅና፣ እነሱ እንደ ሳር ፈጥነው ይደርቃሉና። አያችሁ፣ እንደ ለመለመ ቅጠልም ይረግፋሉና። ይህ እንግዲህ ቅጠል ሁሉ ረጋፊ ነው። የረገፈ ነገር ደግሞ ያው እንግዲህ የሚጠበቀው እሳት ነው። አያችሁት? ሳርም ይደርቃል። ሲደርቅ ምን ይሆናል? እሳት ነው፣ ሌላ ነገር የለውም። በክፉ ሰዎች ላይ አትቅና፣ ክፉ ስራ በሚሰሩ ክፉ በሚያደርጉ ሰዎች ላይ አትቅና፣ አመፃን በሚያስቡ ልባቸው ጠማማ በሆነ ክፉን በሚያደርጉ ሰዎች ላይ አትቅና ይላል። እነሱ እንደ ሳር ፈጥረው ይደርቃሉና። አንተ ግን በእግዚአብሔር እመን፣ በእግዚአብሔር ታመን፣ መልካምንም ነገር አድርግ። አስቡት፣ በምድርም ላይ ትቀመጣለህ። አዎ ታምነህም ተሰማራ። ስትሰማራ እንግዲህ የእኛ የምንሰማራበት ለስራ ነው። እያችሁ በወጣንበት በገባንበት ሁሉ የታመን ልንሆን ያስፈልጋል። የተሰጠን ኃላፊነትን የጨበጥነው የግላችን ስራ ሳይሆን የሰው ስራ ሊሆን ይችላል። ያ የሰው ስራ ቢሆንም የሰው ቤት ቢሆንም እንደ ራሳችን አድርገን ልናስብለት ያስፈልጋል። ምክንያቱም ቤተሰባችንን እየመራን ያለ ነው፣ ሕይወታችንን እየመራን ያለ ነው በዚያ ስለሆነ ለዚያ ቤት ለዚያ ድርጅት ያ ለቀጠረን ሰው ታማኝ ስንሆን እግዚአብሔር ደግሞ ለእኛ ታማኝ ይሆናል። አሁን ዛሬ ብዙ ያጎደለብን ነገር ስራውን ከያዝን በኋላ ድርጅቱ የኔ አይደለ፣ ቤቱ የኔ አይደለ፣ ምን አግዶኝ እኔ ደሞዝ ላግኝ እንጂ ስንል እኛ ደግሞ እግዚአብሔር ያጎድልብናል ብዙ ነገር። ሰላም ይነሳናል፣ ፍቅር ይነሳናል፣ ረድኤትን ይነሳናል፣ ጤናን ይነሳናል፣ ያገኘነው እንዳይበረክት ያደርገናል። ዘርም እንዘራለን፣ ዘራችን እንዳይባረክ ያደርገናል። ቀጥሎ ደግሞ ወደ ሙስና ወደ ስርቆት እንገባለን፣ ወደ መዳራት እንገባለን። ሲጣላ እግዚአብሔር አሳልፎ ይሰጣል። ለምን? ለፍርድ እንዲመቸው ለኃጢአት አብዝቶ ይሰጠናል። አያችሁ፣ ኃጢአት ይነግስብናል። ያን ጊዜ ለፍርድ ይመቸዋል እግዚአብሔር። ስለዚህ በምድር ላይ ታምነህ ተቀመጥ፣ ታምነህ ተሰማራ። በተሰማራበት ስራ ሁሉ የታመንክ ሁን። በእግዚአብሔር ደስ ይበልህ። አዎ ወደፊት እግዚአብሔር ሕይወትህን ሁሉ በደስታ ይመራልህ ዘንድ በእግዚአብሔር ደስ ይበልህ፣ የልብህን መሻት ሁሉ ይሰጥሃል። እስቲ ያስቡት። ይኸው ቁጥር 4 የልብህን መሻት ሁሉ ይፈጽምልሃል። ዝም ብለህ አንተ ጠማማ ሆነ ከጥመተ ሳትቀና እንደተወላገድክ ብትጮህና ብትለምነው አይሰማህም እግዚአብሔር። እግዚአብሔር እንዲሰማ የፈለገ ሰው ከጥመቱ መቀናት አለበት። ከክፋቱ ከተንኮሉ መመለስ አለበት። ከቅናቱ ከመቀኝነቱ መውጣት አለበት። ከርኩሰቱ መውጣት አለበት።
ስለዚህ የልብህን መሻት ሁሉ ይፈጽምልሃል። ስለዚህ መንገድህን ለአምላክህ ለእግዚአብሔር አደራ ስጥ፣ በእርሱም እመንበት። አዎ ይፈጽምልሃል። እንግዲህ ጽድቅህ እንደ ብርሃን ይሆንልሃል። ለእግዚአብሔር ተገዛ፣ ተስፋ አድርገው። መንገዱ በቀናችለት ክፋትን በሚያደርግ ሰው አትቅና። አንዳንድ ጊዜ ሰዎች ክፉ ስራ ሊሰሩ እየተፋጠኑ ሀሳባቸው የቀና ይሆናል፣ ይፈጸምላቸዋል። እግዚአብሔር ለፍርድ እንዲመቸው ይተዋቸዋል። ሲተዋቸው ስርቆት የሄደው ይቀነዋል፣ ሊገልም የሄደው ይቀነዋል፣ ለሟርትም የሄደው ይቀነዋል። አያቸው፣ አስሟርቶ ይመጣል። አስቡት እንግዲህ ሙስናም ሊቀበል የተዘጋጁ ይቀነዋል። ለምን? እግዚአብሔር እንዲመቸው ለፍርድ። ስለዚህ ያ ኃጢአትን ሊሰራ እየሄደ መንገዱ ሲቀናለት አይተህ እንዳትቀና፣ አውቄ ትቼው ነው። ምክንያቱም አይጠብቀውማ። እረኛ የሌለው ከብት ማንም አይመልሰውም። ከዚያም አዝመራ ሲገባ፣ ከዚያም ጓሮ ሲገባ፣ ያም እግሩን ያም ቀንዱን እያለው በቃ እየቆሰለ ይኖራል። ስለዚህ እኔ አልጠብቀውም፣ ትቼዋለሁ። የኔ ስላልሆነ እንደፈለገ የፈለገውን ያደርጋል። ስለዚህ ይሄ የዘላለም መከራው ነው። አንተ ታዲያ በእንደዚህ ያለ ሰው ላይ እንዳትቀና። አዎ በክፋት ሄዶ በተንኮል ሄዶ ኃጢአት የሥራ ተነስቶ መንገዱ ሲቀናለት አይተህ አንተም እንዳትቀና። ጠባቂ የሌለው እንስሳ ይልሃል፣ ይሄ ነው ይላል። እና እንግዲህ ከቁጣ እራቅ፣ አትበድል። አያችሁ፣ ክፉ አድራጊዎች ይጠፋሉና ከክፉ አድራጊዎች ጋር ከክፉ መካሪዎች ጋር አንድ አትሁን። አምላክህን እግዚአብሔርን ተስፋ የሚያደርግ ሰው ግን እርሱ ምድርን ይወርሳል። አያችሁ፣ አምላክህን እግዚአብሔርን ተስፋ የሚያደርጉ ሰዎች እነሱ ምድርን ይወርሳሉ። ምድር ማለት በዚህ ዓለም ሲኖሩ በዚህ ዓለም ተድላ ደስታ አግኝተው ደስ ብሏቸው ሳያዝኑ፣ ሳይሰቀቁ፣ ሳያለቅሱ፣ ሳይራቡ፣ ሳይጠሙ፣ ሳይቸግ፣ ሳይሰደዱ ከግቢያቸው፣ ከጓሯቸው፣ ከሀገራቸው ሳይፈናቀሉ ይኖራሉ። በኋላም ደግሞ ሲጠሩ የማያልፈውን መንግስቱን ይወርሳሉ እያለ ነው የሚናገረው ያለው። አሁን ይህ እንግዲህ በወንጌል ተጽፏል ይሄ ሁሉ እና ለዛሬው የተማርነው ትምህርታችን ይሄ ይበቃናል። የትምህርታችን መነሻ መዝሙር 36 በቅንፍ 37 ከቁጥር 1 ጀምሮ እስከ 10 ያለውን ነው የተመለከትነው። እንግዲህ የዮሐንስ ወንጌል ምዕራፍ 15ን ምዕራፍ 16ን ምዕራፍ 17ንም ይኸው መቼም ስለምታነቡ ለእናንተ ልተውላችሁ አንብቡት። ይህንን የቤት ስራ ሰጥቻችኋለሁ እና የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እኛም ደግሞ ሰምተን ለመጠቀም ያብቃን። ይቆየን። ወስብሐት ለእግዚአብሔር።